ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ተመልካቾቻችን በብስራት ኤፍኤም የዩቲዩብ ቻናላችን የብስራት ስፔሻል ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጋለሁ። እስከ ቆይታችን ፍጻሜ ድረስ አብራችሁን እንድትቆዩ ኮዲዮ ግብዣችን ነው። የዕለቱ ቆይታችን የሚሆነው ትላንት የተደረገ ተጠባቂ ጨዋታ ነበር። እሱን በስፋት እንመለከታለን። ዛሬም እንደዚሁ የሚጠበቅ አንድ ጨዋታ መርሃ ግብር አለ። እዚያ ላይ ትኩረት በማድረግ ቆይታችንን እናደርጋለን። አሁን ላይ የዝውውር መረጃዎች ይወጣሉ። ነገር ግን ለስኬት የቀረቡት ውስን ናቸውና እኛም በሌሎች ሳምንታት ፕሮግራሞቻችን ላይ የተጠናቀቁ ዝውውሮች ሲኖሩ ከዚያም ባለፈ ደግሞ ትኩረትን ያገኙ ዝውውሮች ሲኖሩ ወደ እናንተ የምናጋራችሁ ይሆናል። የዕለቱ የምናነሳው ትልቁ ጉዳይ የሚሆነው በትናንትናው ዕለት በእግር ኳስ ወዳጆች ዘንድ ይጠበቅ የነበረ አንድ የእንግሊዝ ፕሪሚየር ሊግ ጨዋታ ነበረ። ይህም ደግሞ በስታንፎርድ ብሪጅ ቼልሲን ከማንቸስተር ዩናይትድ ያገናኘ ጨዋታ ነበረ። ሁለት መልክ ያለው ጨዋታ ነበረ። በአንድ ወገን ስንመለከተው ለቼልሲ በአመቱ እጅግ በጣም አስፈላጊ ከሚባሉ ጨዋታዎች መካከል አንደኛው ነበረ። በምን ምክንያት ካልን ደግሞ የአውሮፓ ሻምፒዮንስ ተሳትፎን በቀጣይ ዓመት ለማግኘት የግድ ቼልሲ ጨዋታዎችን እያሸነፈ መሄድ ስለነበረበት የፍጻሜ ያክል ነበር ስሜታቸው ትላንት በተከናወነው መርሃ ግብር። በአንጻሩ ለማንቸስተር ዩናይትድ እንዲሁ መርሃ ግብር ከማሟላት ባለፈና በታሪክ መጥፎ ክብረ ወሰኖችን ያስቀጠለ ከመዝለቅ በዘለለ የነበረው እንግዲህ ትልቅ ሁነት ወይም ጉዳይ አለ ብሎ ማንሳት አይቻልም። ይበልጥ ትኩረታቸው ቀጣይ እንግዲህ በቀጣይ ሳምንት ማለት ነው ለተረቡ የሚከናወን የአውሮፓ ሊግን እያሰቡ እንደሚጫወቱ እሙን ነውና ሁለት መልክ ያለው ጨዋታ ነበር። በአንደኛው ወገን አስፈላጊነቱን ብዛም ለአንደኛው ክለብ ግን እጅግ በጣም ወሳኝና አስፈላጊ የነበረ ጨዋታ ነበረ። ይህ የጨዋታ መርሃ ግብር እንግዲህ ቼልሲ እንደ ክለብ በተለይ የመጀመሪያዎቹ ሲዝኖች ላይ ኤንዞ ማሬስካ ወደ ክለቡ ሲመጡ ምክንያት በሌስተር ያስመለከቱን ነገር አለ። ጥሩ እግር ኳስን ከሚያስመለክቱ የሊጉ ክለቦች መካከል ቼልሲ አንደኛው ነበረ። ከዚያም ሳይታሰብ ጠንካራ ክለብ ሆነና እንዲያውም ብዙዎች በነጥብ ሂደቱ ላይ ሊቨርፑልና አርሰናልን ለመገዳደር አቅም አለው እስከማለት ደረሱ። ነገር ግን ማሬስካ አይኛ በፍጹም እዛ ደረጃ ላይ አልደረስንም አሉ። እንግዲህ ያን ከተናገሩ በኋላ በነበሩት ሳምንታት በጣም ደካማውን ቼልሲ ምን ነካው የሚያስብለውን ቼልሲ እንደ ቡድንም እንደ ግለሰብ ተጫዋቾችም ኮል ፓልመር ባለፈው ድራመት እጅግ አንጸባራቂ ብቃትን ያስመለከተው የእንግሊዛዊ ተጫዋች እዚህ ግባ የማይባል የሜዳ ላይ ብቃትን እያስመለከተበት አጋጣሚ ኒኮላስ ጃክሰን ጎል ማምረት እድሉ የከሸፈበት በብዙ ምክንያቶች ቼልሲ እንደ ክለብ የደከመበት ዓመታት አለፉ። ከዚያም አይደለም ለዋንጫ መፎካከር ይቅርና በአውሮፓ ሻምፒዮንስ ሊግ መድረክ ለመሳተፍ ራሱ ለመገዳደር ሲቸገር የከረመባቸው ወቅቶች እጅግ ብዙ ናቸው። በዚህ ምክንያት ሲዝኑ ሊጠናቀቅ ሲቃረብ ችግር ውስጥ ራሱን የከተተ ክለብ ሆኗል ቼልሲ። እንግዲህ ማንቸስተር ዩናይትድ ሲዝኑ ከተጀመረ በኋላ በነበሩት ወራቶች ላይ ሩበን አሞሪም አሰልጣኝ አድርገው ከሾሙ በኋላ ብዙ እጅግ በየሳምንቱ በሚያከናውኗቸው ጨዋታዎች በታሪክ መዝገባቸው ላይ መጥፎ እንግዲህ አሻራን እያሳረፉ የሚዘልቅ ክለብ ሆኖ ነው እየተመለከትን የምንገኘው። እንግዲህ ማንቸስተር ዩናይትድ በእንግሊዝ እግር ኳስ ታሪክ ግዙፍ የሚባል ዋንጫዎችን ያሳካ ብራንዲንግ እጅግ ከፍ ያለ እናም አሁን ያለበት ደረጃ ክለቡ ካለው ታሪክ ክለቡ ካለው ትልቅ ክብርና ዝና አንጻር የሚገባው ስፍራ ላይ ነው ብለን ስንጠይቅ በጣም ትልቅ ጥያቄ ምልክት ውስጥ የሚገባ ነውና በየሳምንቱ በሊጉ በተለይ በጣም መጥፎ የሚባል ክብረ ወሰኖችን ያስመዘገበ ያለ ክለብ ሆኗል። እንግዲህ ጨዋታውን ባለሜዳ ቡድን ቼልሲ 1-0 ነው ማሸነፍ የቻለው። የኩኩሪያ ጥሩ የምትባል ጎል ነው። በተለይ ሬስ ጄምስ የሚያሻገርበት መንገድ ኳሷን እጅግ ይደንቃል። ኩኩሪያ ነው ኳስና መረብን ማዋሃድ የቻለው። በዚህች ብቸኛ ጎል ድል አድርጓል። እናም እቺ ጎል ከተቆጠረች በኋላም መታተራቸው ለማሸነፍ ያላቸው ትጋት ፖቴንሻላቸው ይደንቅ ነበረ። ቼልሲ ምን ያክል እንደፈለጉ ያሳይ ነበረ። በጨዋታው አጋጣሚ አንዳንድ የተፈጠሩ ሁነቶች ነበሩ። በተለይ ሃሪ ማጉዌር አስቀድሞ ጎል አስቆጥሮ ዩናይትድ መሪ አድርጎ ነበር። ነገር ግን ከጨዋታ ውጭ በሚል ተሽራለች። ራስመስ ሆይሉንድ እንደዚሁ ኳስ በእጅ ነክቷል በሚል ፍጹም ምት ይገባናል ጥያቄም ነበረ። በአንጻሩ አይደን ሄቨን ተቀይሮ ገብቶ እንደዚሁ ማልጉስቶ ላይ የሰራው ጥፋትን በቢጫ ካርድ ነው የመሃል ዳኛ ያለፉት። እንግዲህ ቀይ ካርድ ኢንሲደንት አይደለም ወይ የሚል ጥያቄ የተነሳበት አጋጣሚም ተፈጥሮ ነበረ። ነገር ግን በሰማያዊዎቹ ድል አድራጊነት ጨዋታው ተጠናቋል። የፍጻሜ ያክል ይጠብቁት የነበረውን እጅግ አስፈላጊውን ጨዋታም በድል ተወጥተው የራሳቸውን እንግዲህ ቀጣይ በአውሮፓ መድረክ የመሳተፍ እድል የመወሰን እድላቸውን በእጃቸው ጨብጠዋል። ኩኩሪያ
እንግዲህ በሁሉም ውድድሮች በእንግሊዝ ፕሪሚየር ሊግ ተጫዋች ከተከላካይ ቀዳሚው ተጫዋች ነው። ብዙ ጎሎችን በማስቆጠር በውድድር ዓመቱ በሁሉም ውድድር 7 ያክል ጎሎችን አስቆጥሯል። ይህም ደግሞ ከየትኛውም የፕሪሚየር ሊግ ተከላካይ የላቀ ተጫዋች ያደርገዋል። ሌላኛው ከብራይተን ወደ ብሎዎቹ ቤት ከመጣ በኋላ በብራይተን የነበረውን ብቃት ማስመልከት ያልቻለው ሞይሰስ ካይሴዶ ዘንድሮ እጅግ ልዩ ዓመትን ነው በክለቡ እያሳለፈ የሚገኘው። የክለቡ የዓመቱ ምርጥ ተጫዋች በሚባል እንግዲህ ተመርጧል። እንግዲህ ሞይሰስ ካይሴዶ በምሽቱ ጨዋታ ምርጥ የሚባል የሜዳ ላይ ብቃትን ካስመለከቱት ጥቂት የቼልሲ ተጫዋች መካከል ካይሴዶ አንደኛው ነበረ። እንግዲህ የተሳካ ድሪብሎችን በማድረግ እርሱ ቀዳሚው ተጫዋች ነበረ። እንግዲህ የዲፌንስ ሚድፊልደር ተጫዋች ነው፣ ነገር ግን ድሪብሎችን ያደርጋል ሞይሰስ ካይሴዶ። እንግዲህ የተሳኩ ታክሎችን በማድረግም በምሽቱ ጨዋታ እሱ ቀዳሚው ነበረ። የጋራ ኳሶችን በማሸነፍ ኤሪያልም ግራውንድ ዱዋሎችን በማሸነፍ ሞይሰስ ካይሴዶ የሚስተካከለው አልነበረም። በምሽቱ የጨዋታ መርሃ ግብር ጠቅለል ስናደርገው በውድድር ዓመቱ 232 ያክል የጋራ ኳሶችን አሸንፏል። ይህ በጣም ትልቅ ቁጥር ነው። ከዚህም ባለፈ ደግሞ 111 ታክሎችንም እንደዚሁ አድርጓል። እንግዲህ የቼልሲ የመሃል ክፍል ሚዛን ጠባቂ ዘዋሪ ሆኖ እየተመለከትነው እንገኛለን። ከዚያም ባለፈ ደግሞ ከመከላከል ጥራቱ በተጨማሪ ኳስን ድሪብል እያደረገ ከዲፌንሲቭ ወደ ኦፌንሲቭ ፉትቦል ሲያቀኑም ጥሩ የሚባል ብቃትን ያስመለክታል። ሌላኛው ኮል ፓልመር በአንድ ሲዝን በቼልሲ ማለት ነው በክፍት ጨዋታ የግብ ዕድሎችን በመፍጠር ቻንሶችን ክሬት በማድረግ ማለት ነው ከ70 በላይ ኳሶችን ክሬት ማድረግ ይችላል። ይሄ ደግሞ ከ2018-19 በኋላ ከኤደን ሃዛርድ በኋላ የመጀመሪያው ተጫዋች ያደርገዋል። እርግጥ ነው እንደ ተጫዋች ጎል እያስቆጠረ አሲስት እያደረገ አይገኝም በተደጋጋሚ፣ ነገር ግን ይህ በጣም ትልቅ ቁጥራዊ መረጃ ነው ለኮል ፓልመር። ቼልሲ እንግዲህ 66 ያክል ነጥቦችን በመያዝ አሁን ላይ ተቀምጧል። ስለዚህ ቼልሲ በቀጣይ የፕሪሚየር ሊግ ጨዋታውን ከኖቲንግሃም ፎረስት ጋር ያደርጋል። ይህንን ጨዋታ ካሸነፈ በቀጥታ የማንንም ውጤት ሳይጠብቅ እንግዲህ ቶፕ 5 በመግባት ያጠናቅቃል ማለት ነው። ምክንያቱም እኩል 66 ያክል ነጥብ አለው አስቶን ቪላ፣ ኋላ ልመለስበታለሁ። እኩል ነጥብ አላቸው። ስለዚህ ሲቲም፣ ኒውካስልም፣ ቪላም ቼልሲም የሚያሸንፉ ከሆነ እኩል 69 ነጥብ ያገኛሉ ቼልሲ እና አስቶን ቪላ። በጎል ክፍያ ደግሞ በ11 ያክል ጎል ይበልጣል ቼልሲ። ምክንያቱም በመጨረሻ ሳምንት አስቶን ቪላ ከ11 በላይ ጎል ያስቆጥራል ተብሎ አይጠበቅም። ስለዚህ ቼልሲ ማሸነፍ ብቻ በቀጣይ የአውሮፓ ቻምፒዮንስ ሊግ እንዲሳተፍ በቀጥታ ያደርገዋል። ስለዚህ የራሱን እድል በራሱ የሚወስንበት አጋጣሚ ነው ያለው። እንግዲህ ቼልሲ በቀጣይ 2 የፍጻሜ ጨዋታዎችን ያደርጋል። ቀጣይ ሳምንት በመጨረሻ ሳምንት የእንግሊዝ ፕሪሚየር ሊግ፣ ከዚያም ባለፈ ደግሞ በኮንፈረንስ ሊግ ከሪያል ቤቲስ ጋር 2 የፍጻሜ መርሃ ግብሮችን ያደርጋል። ምክንያቱም በኮንፈረንስ ሊግ አንደኛው ዋንጫ እንዲያሳካ ያደርገዋል። ሁለተኛ ፕሪሚየር ሊግን ማሸነፍ ደግሞ የመጨረሻውን ጨዋታ በአውሮፓ ቻምፒዮንስ ሊግ መድረክ እንዲሳተፍ ያደርገዋል ማለት ነው። ስለዚህ አስፈላጊ ቀጣይ 2 ጨዋታዎች ይቀሩታል። እንግዲህ ማንቸስተር ዩናይትድ በጣም መጥፎ ክብረ ወሰኖችን እያሻሻለ በታሪክ እጅግ አስከፊውን ዓመት እያሳለፈ ይገኛል። እናም ዘንድሮ እጅግ በሚያስደነግጥ መንገድ ባክ ቱ ባክ አሊያም ደግሞ ተከታታይ 2 ጨዋታዎችን በፕሪሚየር ሊጉ አላሸነፈም ማንቸስተር ዩናይትድ። ይህ በጣም መጥፎ የሚባል ክብረ ወሰን ነው። ሌላኛው በፕሪሚየር ሊግ 8 ጨዋታዎችን ያለ ድል እየተጓዘ ይገኛልና ይህም በክለቡ ታሪክ መጥፎ የሚባል ክብረ ወሰን ነው እያስመዘገበ የሚገኘው። 18 ሽንፈቶችን በሊጉ ገጥመውታልና ይህም ደግሞ ዩናይትድ በተለይ ቀደም ባሉት ዓመታት በተለይ ዩናይትድ በሀገራችን በርከት ያሉ ደጋፊዎች እንዲያፈራ ካደረጉት ዓመታት መካከል የዘጠናዎቹ መጨረሻ 2000ዎቹ መጨረሻ ድረስ እንዲያውም ፈርጊ ከክለቡ እስኪለያዩበት በነበሩበት ጊዜ የነበረውን ኃያልነት ዶሚናንሲውን በሊጉ እናውቃለን። አንድ ዓመት እንኳን ስኬት ቢርቀው መልሶ ራሱን አጠናክሮ መጥቶ ለዋንጫ የሚገዳደር ክለብ ነው። ነገር ግን በዚህ መንገድ እጅግ በክለቡ የጥራት ደረጃ አናሳ የሚባሉ ክለቦች ኦልትራፎርድ ድረስ እየመጡ ድል የሚነሱት ክለብ ሆኗልና መጥፎ ክብረ ወሰኖቹ እየተመዘገቡ ይገኛሉ። ሩበን አሞሪም አንድ ሀሳብ ተናገሩ። ይህ ጨዋታ በአንድ ነገር ጠቅሞኛል፣ በዩሮፓ ሊግ የፍጻሜ ጨዋታ ማንን መምረጥ እንዳለብኝ እንዳውቅ ረድቶኛል በሚል እንደዚሁ ሀሳባቸውን ሰጥቷል። ሩበን አሞሪም የቀድሞ ተጫዋች ሮይ ኪንም ራስመስ ሆይሉንድ የአካዳሚ ሕፃን ይመስል ነበረ ሜዳ ላይ የነበረው ፐርፎርማንስ በሚል ወቀሳውን ሰንዝሯል። ከዚህም ባለፈ እንደ ክለብም ያላቸውን ፐርፎርማንስም የወቀሰበት አጋጣሚ ነው ያለው። ሜዳ ላይ ይህ ረሃብ የማሸነፍ ትጋታቸው እንደማይታይ እንደዚሁ ሀሳቡን ለግሷል። ሌላው የተመለከትኩት መጥፎ ክብረ ወሰን ሩበን አሞሪም በፕሪሚየር ሊግ የማሸነፍ ሬሾዋቸውን ስንመለከት ንጻሪያቸውን ስንመለከት 0.92 ነው። በሌላ መንገድ ፖል ጆዌል የተሰኘ በደርቢ ካውንት መጥፎ ሲዝን ከሚባሉት መካከል አሳልፉ ከሚባሉት አሰልጣኝ መካከል አንደኛው ነው። ፖል ጆዌል 24 ያለማሸነፍ ጉዞዎችን ያደረገ አሰልጣኝ ነው። እናም በደርቢ ካውንቲ 2007-8 የውድድር ዓመት የማሸነፍ ንጻሬው 0.94 ነው። ይሄ ከሩበን አሞሪም የተሻለ ነውና
ምን ያክል መጥፎ የውድድር ዓመት እያሳለፉ እንደሚገኙ በሊጉ ማሳያ የሚባል ነጥብ ነው። እንግዲህ ብቸኛ የዚህ ከህመማቸው ለመፈወስ ቁስላቸውን እንዲያው በተወሰነ መንገድ እንዲሽር ለማድረግ ያላቸው ብቸኛው ተስፋ የዩሮፓ ሊግ የፍጻሜ ጨዋታን አሳክቶ ይህን ህመማቸውን ካጎነበሱበት ዘንበል ካሉበት ቀና የሚያደርጋቸው ብቻ ነው። እርግጥ ነው መጥፎ ክብረ ወሰን በሊጉ አይፋቅም። ነገር ግን እንዲያው በተወሰነ መንገድ ቀጣይ ዓመት በአውሮፓ መድረክ መሳተፋቸው በዋንጫ ስኬት ዘንድሮ ማጠናቀቃቸው ከዚህ ሁሉ እጅግ አስከፊ በክለቡ አስከፊ ከሚባሉ ዓመታት መካከል አንደኛው ሆነው ሲዝን የዩሮፓ ሊግ ዋንጫን ማሳካት ቁስላቸውን ለማከም እድል ሊጠግናቸው እንደሚችል ይታመናል። እንግዲህ የሲዝናቸውን አንገታቸውን እንደደፉ እንግዲህ ይጠናቀቃል። አሊያስ ደግሞ በተወሰነ መንገድ ቀና ብለው እንዲመለከቱ ያደርጋቸዋል የሚለው ሲዝን የሚወስነው የቀጣዩ ሳምንት የዕለተ ረቡዕ የዩሮፓ ሊግ የፍጻሜ መርሃ ግብር ይሆናል ማለት ነው። ሌላኛው ጨዋታ ቪላ ፓርክ ላይ አስቶን ቪላን ከቶተንሃም ሆትስፐርስ ያገናኘው ጨዋታ ነው። እንደ ማንቸስተር ዩናይትድ ሁሉ ቶተንሃም ሆትስፐርስ እጅግ አስከፊ ዓመትን እያሳለፈ ይገኛል። በሚያስደነግጥ መልኩ ግን ሁለቱም ክለቦች የዩሮፓ ሊግ ተፋላሚ ናቸው። በውስጥ ውድድራቸው ደካማ ናቸው። በአህጉራዊ መድረክ ግን በጥንካሬያቸው እየዘለቁ ይገኛሉ። እንግዲህ ትናንት በአስቶን ቪላ ተሸንፈዋል። ቶተንሃምም ኤሚሊያኖ ማርቲኔዝ ዲቡ ትናንት ሲያነባ ተመልክተናል። ምንድነው ጥያቄው ሲባል ዜናዎችም ሲወጡ ነበረ ረፋዱን እለቱን ከአስቶን ቪላ ጋር እንደሚለያይ ነው የተገለጸ የሚገኙ። በተለይ ቲዋይሲ ስፖርት ያወጣው መረጃ አለ። የሳውዲ ክለቦች በጥብቅ እየፈለጉት ይገኛሉ። ኤሚሊያኖ ማርቲኔዝ ዲቡን ሲያነባ ነበር። የስንብት አይነት እንግዲህ መልእክት እያስተላለፈ ይመስላል ነው የተባለው። ትናንት እያነባ ተመልክተናል። እንግዲህ ቶተንሃም የራሱን መጥፎ ክብረ ወሰንም ተጋርቷል። ትናንት ሽንፈት እንግዲህ ማጋጠሙን ተከትሎ 25 ሽንፈቶችን በሁሉም ውድድሮች ገጥሞታልና ይህ በክለቡ ታሪክ መጥፎ ነበር። ይህንን መጥፎ ክብረ ወሰን እንግዲህ የተጋራበት አጋጣሚ ነው ያለው። እንግዲህ እነዚህ የሊጋቸውን መጥፎ ዓመት እያሳለፉ የሚገኙ ክለቦች በቀጣይ ሳምንት ለተረቡ በሀገረ ስፔን ባስክ ግዛት በሳን ማሜስ የፍጻሜ መርሃ ግብራቸውን ያከናውናሉ። ሲዝናቸውን እንግዲህ በስኬት አንደኛው ይቆጫል፣ አንደኛው በመከፋት በሐዘን ለማስታወስ እንግዲህ በሚቸግር አይነት ድባብ ይቋጫል ማለት ነው። ወደ ኤፍ ኤ ካፕ መርሃ ግብር ልውሰዳችሁና ዛሬ የሚከናወን አመሻሽ ላይ ኤፍ ኤ ካፕ ጨዋታ ይደረጋል። ክሪስታል ፓላስን ከማንቸስተር ሲቲ በዌምብሌይ ፍጻሜው ጨዋታ የሚያገናኝ ነው የሚሆነው። ኦሊቨር ግላስነር ባለፈው ውድድር ዓመት መጨረሻ ወቅት ላይ በጣም ጠንካራውን ፓላስ ተመለከትን። እናም ዘንድሮ አንዳች ነገር ልክ እንደነ ቦርንመዝ እንደነ ኖቲንግሃም ፎረስት ጥሩ ሲዝን ያሳልፋሉ ብለን ብንጠብቅም ነገር ግን ደካማውን ፓላስ ተመለከትን። እርግጥ ነው እንደነ ማይክል ኦሊሴ ያሉ ጥራት ያላቸው ተጫዋቾች ከክለቡ ለቀዋል። እናም ኦሊቨር ግላስነር ግን በሂደት በጣም ጠንካራ ቡድን፣ ደፋር፣ የማይፈራ ኳሶችን ፕሮሰስ የሚያደርግ የግብ ዕድሎችን የሚፈጥር ቡድን ገንብተዋል። ለማንቸስተር ሲቲም ዛሬ ፈተና እንደሚሆኑ ነው የሚጠበቀው። እንግዲህ ማንቸስተር ሲቲ 17 ያክል የኤፍ ኤ ካፕ ፍጻሜዎችን አድርጎ 7ቱን በስኬት ነው ያጠናቀቀው። እንግዲህ ማንቸስተር ሲቲ በሁሉም ውድድር 7 ጨዋታዎችን ባለፉት ማለት ነው አልተሸነፈም። በፓላስ 4ቱን ድል አድርጎ በ3ቱ ነጥብ ተጋርቶ የወጣበት አጋጣሚ ነው ያለው። ፔፕ ጓርዲዮላ ወደ ማንቸስተር ሲቲ ከመጣ በኋላ 2 የኤፍ ኤ ካፕ፣ 4 የካራባኦ ካፕን ዋንጫ አሳክቷል። በውስጥ ውድድሮች ማለት ነው። እንግዲህ ዛሬ ያሸነፈው ዋንጫ የሚያሳካ ከሆነ ኤፍ ኤ ካፕን 3 እና ከዛ በላይ ዋንጫዎች በማሳካት በፕሪሚየር ሊግ አሰልጣኝ ሁለተኛው ሰው ይሆናል። ከዚህ በፊት ሰር አሌክስ ፈርጉሰን ናቸው 5 የኤፍ ኤ ካፕ 4 የካራባኦ ካፕ ዋንጫን አሳክቷል። ስለዚህ ዛሬ 3ኛ ኤፍ ኤ ካፑን ካሳካ 3 እና ከዛ በላይ ኤፍ ኤ ካፕ እና ካራባኦ ካፕን ያሳካ አሰልጣኛል። ከማንቸስተር ሲቲ በላይ ለፓላስ እጅግ አስፈላጊ ነው። ምክንያቱ ደግሞ የአውሮፓን ተሳትፎ ስለሚያስገኝላቸው ማንቸስተር ሲቲ በደረጃው የአውሮፓ መድረክን ተሳትፎ ለማግኘት በቂ ነጥብ ስላለው ዋንጫ ማሳካት እርግጥ አስፈላጊ ነው። ሲዝናቸውን በዋንጫ ማሳለፋቸው ሰናይ ነው፣ በጎ ነው። ነገር ግን እጅግ አስፈላጊነቱ ለፓላስ በአውሮፓ መድረክ እንዲሳተፉ ያደርጋቸዋል። ዋንጫም ካሳኩ እጅግ ዘመናት አልፈዋልና ያንን ስኬት እንዲጎናጸፉ ያደርጋቸዋል። እናም የፔፕ ጓርዲዮላ ልጆች ዛሬ በፓላስ እንደሚፈተኑ ነው የሚጠበቀው። እንግዲህ ዌምብሊ ምን ያስመለክተናል? አመሻሽ ላይ የሚከናወነው ጨዋታ ለዚህ ሁሉ ምላሽ የሚሰጠን ይሆናል። የዕለቱ ቆይታችን ይመስል ነበር። የተከበራችሁና የተወደዳችሁ ተመልካቾቻችን፣ ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጌያለሁኝ። ብሩህ ጊዜን ተመኘው።